ሰው ለሰው ሰው ለሰው ቢፋቀር በለው። ሰላም ጤና ይስጥልን። የተከበራችሁና የተወደዳችሁ የኛው ለኛው ሚዲያ አድማጭ ቤተሰቦቻችን እንደምን ሰንብታችኋል? ሚዲያችን ከሚመለከታቸው ህይወቶች አንዱ ማህበራዊ ህይወትን በመሆኑ ከሰሞኑ በብዙ ሚዲያ የሚንሸራሸረውን የእንግሊዝ ፕሪሚየር ሊግ ጨዋታ ፍጻሜ የአርሰናል ድልን ተከትሎ ደጋፊ ኢትዮጵያውያን የደስታ ስሜትን ከሌላ ስፍራ ለማግኘት ባደረጉት ጥረት በብዙ ትዕግስት ለዓመታት ጠብቀው በተገኘው ውጤት ደስታቸውን ለመግለጽ በየአደባባዩ ላይ ያሳዩትን ጭፈራ ስንመለከት ባለቅኔ ሎሬት ጸጋዬ ገብረመድኅን እንዳይነግርህ አንዳች እውነት ደንስ ጎበዝ ደንስ ጀግና በሚል ርዕስ በ1963 ዓመተ ምህረት በአዲስ አበባ ተጽፎ በ1966 ዓመተ ምህረት በእሳቱ የአበባ የግጥም መድብል ከተካተተው ላይ የወሰድነውን አጭር ግጥም ልናስደምጣችሁ ወደድን። ጽሑፉን ወንድማችን አንተነህ ወርቅነህ እንደሚከተለው ያቀርብላችኋል። ጽሑፉ ከዛሬ 55 ዓመት በፊት የተጻፈ ጽሑፍ ሲሆን ከ55 ዓመት በኋላ ኢትዮጵያውያን ይህንን ስንኝ ስናደምጥ ዛሬ ላይስ ለሚመለከተን ጉዳይ ያለን ተሳትፎና የምንሰጠው ትኩረት በምን ይለያል የሚለውን ለመገንዘብ እናንተም በትኩረት ስንኙን በማድመጥ ኮሜንት፣ ኮፒ ሊንክ፣ ሰብስክራይብ፣ ላይክ፣ ሼር፣ ፎሎ በማድረግ ለቀጣይ ስራዎቻችን እንድታበረታቱን እንደተለመደው እናሳስባችኋለን። እኛው ለኛው ሚዲያ። ደንስ ጎበዝ ደንስ ጀግና ከረባትህን አውልቅና ሐሳብህን ልቀቅና ኮትክን ሸሚዝን ጣልና እርገጥ ጨፍር ደንስ ጀግና። ያን የሙዚቃ ናዳ የኮንትራባሱን መብረቅ ልቀቀውና ይብለቅለቅለቅ ምድር በሆይታ ይጥለቅለቅ። ምንም እንዳታስብ ሁሉን እንድትረሳ ደንስ ካካታው ይነሳ ጨፍር ወለሉ እስኪበሳ። ሃይ ሃይ ዋይ ዋይ ሃይ በልበት የጃዝ ፋንፋራ እንኳኳበት። ራስህ እንዳታስብበት ሆበል እሪበል ምታበት ፎክርበት አቅራራበት አናፋበት ሽልልበት የሲቃ ሳቅ አስካካበት። ሆያ ሆዬ በል ጩህበት ውታ መንኮራኩርክን እስኪያሰጥመው አጓራበት። ጭንቅላትን ግዘፍበት ውቀጥበት ውገርበት። ዝግ ብሎ ማያሰበ እንደው ይነግርሃል አንዳች እውነት ይነግርሃል አንዳች እውነት።